የእንቁ ሴት ልባም ሴት ዋጋዋ እጅግ ከፍ ያለና ልዩ የሆነ መልካም ባህሪያት ያሏት ናት። የልባም ሴት ባህሪያት ምንድናቸው? መልካም ሴት ወይም ደግሞ አንድን ሴት እንቁ ናት የምንላት በምን ባህሪ ማወቅ ስንችል ነው? ሰላም ጤና ይስጥልን። እንኳን ወደ እንማማር የዩቲዩብ ቻናል በሰላም መጣችሁ። ዛሬ እንግዲህ እንቁ ሴት የሚባሉትን ወይም ደግሞ ልባም ሴት ማለት ምን ማለት ናት፣ የልባም ሴት ባህሪያትስ ምን ናቸው የሚለውን አንድ ባንድ ነግራችኋለሁ። ቪዲዮውን እስከመጨረሻ እንድታዩት ጋብዛችኋለሁ። እንዲሁም ደግሞ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ጋብዛችኋለሁ። የልባም ሴት ባህሪያት የሚባሉት ምን ናቸው ስንል እንግዲህ ብዙ ነገሮች አሉ። እንግዲህ አንድ ባንድ እናገራለን። በመጀመሪያ እንቁ ሴት ወይም ደግሞ ልባም ሴት የምንላት ምን ስትሆን ነው ስንል እንግዲህ አንደኛ ልባምነትና ጥበብ ያላት ሲሆን ነው። ልባምነትና ጥበብ ያንደኛ የእንቁ ሴት ባህሪያት ነው ማለት ነው። ልባምነትና ጥበብ ብልህነትና ማስተዋል ያላት በመሆን ውሳኔዎቿ ሁሉ በጥንቃቄ የታሰቡ ናቸው። አስተዋይ በመሆኗ ነገሮችን ቀድማ በማየት ቤተሰቧንና ስራዋን ትመራለች። በሁለተኛ ደረጃ ደግሞ ሁለተኛ የባህሪ ወይም ደግሞ የልባም ሴት ባህሪያት የምንለው ታታሪነትና ቁም ነገር አክባሪነት ናት። ታታሪና ጠንካራ ሰራተኛ ነች። ቤቷንና ንብረቷን በአግባቡ ትመራለች። አንዲት ሴት ታታሪ ከሆነች ወይም ደግሞ ቁም ነገር ያላት ከሆነች ነገሮችን ሁሉ እንዴት በስነ ስርዓት መምራት እንዳለባት ታውቃለች። ቤተሰቦችዬ እዚህ ላይ ማስተዋል ያለባችሁ የእንቁ ሴት ባህሪያት ምንድናቸው? ብዙዎች ይቸገራሉ። እንቁ ሴት ይፈልጋሉ፣ ግን ደግሞ ባህሪያታቸውን ከማወቅ ወይ ካለማወቅ የተነሳ በብዙ ነገር እንትን ይላሉና እንግዲህ ከዚህ የተነሳ የልባም ሴት ባህሪያት እነማን ናቸው ሲባል እንግዲህ አንደኛ ልባምነትና ጥበብ፣ በሁለተኛ ደረጃ ደግሞ ታታሪነትና ቁም ነገር አክባሪነት ነች። ሌላው ደግሞ መስዋዕትን የምትከፍልና ጊዜዋን በጥሩ ሁኔታ የምትጠቀም ነች። እንደሚታወቀው አብዛኛዎቻችን በምን መልኩ ጊዜያችን ማሳለፍ እንዳለበትና በምን መልኩ ራሱ እንዴት ማሳለፍ እንዴት ማድረግ እንዳለብን ራሱ ምንም ማናውቅ ሰዎች አሉና ያንን ነገር እንግዲህ የታታሪና ቁም ነገር ያላት ሴት ግን መስዋዕቷን የምትከፍለው ጊዜዋን በጥሩ ሁኔታ የምትጠቀም ነች። ሌላው ደግሞ እርጋታና ንጽህና እንግዲህ በሶስተኛ ደረጃ የምናየው ምንድነው? እርጋታና ንጽህና። ሲጀመር ንጽህና መጠበቅ ራሱ ምን ማለት ነው? ለሰው ብላ ሳይሆን ለራሷ አንዲት ሴት ልጅ ንጽህና ጠበቀች ማለት ራሷን ደስተኛ እያደረገች ነው ማለት ነው። ስለዚህ እርጋታና ንጽህና፣ እርጋታ ያላትና በችኮላ የማትወስን ነች። ራሷን የምትጠብቅና ለንጽህናዋ የምትጨነቅ ነች። ሌላው ደግሞ ፍቅርና እንክብካቤ፣ አፍቃሪና አዛኝ ነች። ለቤተሰቧና ለሌሎች ፍቅርን ትሰጣለች። እንክብካቤ የምታደርግና የቤተሰቧን ፍላጎት የምትሞላ ነች። ሌላው ደግሞ ታማኝነትና ታሚነት፣ ታማኝ በመሆኗ የባሏና የቤተሰቧን ልብ በእርሷ ላይ ይመካል። ለማንኛውም ነገር ታማኝ በመሆኗ የባሏና የቤተሰቧ ልብ በእርሷ ላይ ይመካል። ምንም ቢያደርጉ ታምናለች። የቃል ኪዳን ጠባቂና በሐቀኝነት የምትኖር ነች። ለቃል ኪዳኗ በጣም ታማኝ የሆነችና ለሐቀኝነት የምትሞት በሐቀኝነት የምትኖር። ሌላው ደግሞ ተግባቢነትና መግባባት፣ ተግባቢ በመሆኗ ከሰዎች ጋር ጥሩ ግንኙነት መፍጠር ትችላለች። በጎ ምግባር ያላትና ማህበራዊ ህይወትን ደግሞ የምትገባ ነች። እነዚህ ባህሪያት የውበትና የሀብት ጉዳይ ብቻ ሳይሆኑ የስብዕናና የባህሪ ጉዳዮች ሲሆኑ አንዲት ሴት በቤቷ በማህበረሰቧና በራሷ ህይወት ውስጥ ያላትን ዋጋ እና ተጽዕኖ የሚያሳዩ ትልቅ ነገሮች ናቸው እነዚህ ባህሪያት ማለት ነው። ስለዚህ ሌሎች እንግዲህ በመጽሐፍ ቅዱስም እንደሚናገረው ማለት ነው በብዙ ነገሮች ሴት ወይም ደግሞ እንቁ ሴት የምንባላት ዋጋዋ እጅግ ከፍ ያለና ልዩ የሆነ መልካም ባህሪያ ያላት ናት ይባላል። እንግዲህ ቤተሰቦቼ የመልካም ሴት ባህሪያትን በዚህ መልኩ ካየን እንግዲህ ልባም ሴት ለመሆን የሚያስፈልጉ ምን ነገሮች ናቸው? ወይም ደግሞ ልባም ሴት ለመሆን ምን ማድረግ አለብን ስንል እንግዲህ ልባም ሴት ለመሆን የሚያስፈልጉት ነገሮች በአብዛኛው የሚያጠነጥኑት በባህሪ፣ በጥበብ፣ በግልና ኃላፊነት ላይ ባለው ነገር ነው። ከውጫዊ ገጽታ ይልቅ ውስጣዊ ማንነትን ማጎልበት ላይ ማተኮር ያስፈልጋል። ልባም ሴት ለመሆን መከተል የሚያስፈልጉ አንዳንድ ትልቅ ተግባራዊ የሚደረጉ ነገሮች አሉ። ለምሳሌ በጥበብና በማስተዋል መኖር። አንዳንዴ እንግዲህ ከዚህ ላይ ሁሉም ነገር አንዳንዴ ፈጣሪን መፍራት፣ የመጀመሪያው ደረጃ ፈጣሪን መፍራት ነው። ውበት ሐሰት ነው፣ ደምግባትም ከንቱ ነው ይባላልና እግዚአብሔርን የምትፈራ ሴት ወይም ደግሞ ፈጣሪዋን የምትፈራ ሴት ግን እርሷ ትመሰገናለች።
ስለዚህ ሁላችንም ቢሆን ትልቁ ልባምነት የሚጀምረው በእምነትና በፈጣሪ መመራት ነው። ስለዚህ አንዲት ሴት ልባም ሴት ወይም ደግሞ እንቁ ለመባል ካስፈለጋት ትልቁና ዋናው ነገር ፈጣሪን መፍራት ነው። ሌላው በሙሉ ተራ ነገር ነው። እቺ ሴት ልጅ ፈጣሪዋን ከፈራች ትልቁ ልባምነት የሚጀምረው ከእምነትና ከፈጣሪ ስለሆነ ነው። ሌላው ደግሞ ጥበብን መፈለግ፣ ነገሮችን ለማስተዋልና ለመወሰን ማስተዋልን ማዳበር፣ ጥበብን የሚሰጡ መጽሐፍቶችን ማንበብ፣ ከሰዎች ጋር ምክር መውሰድና በእርጋታ ማሰብን መልመድ። ሌላው ደግሞ ቃላትን መምረጥ። አፏን ለጥበብ ትከፍታለች። አንዲት ሴት ቃላትን በምታወራው ነገር ቃላቷን እየመረጠች የምታወራ ከሆነ እቺ ሴት ጥበብ እየሞላቻት ነው ማለት ነው። የአንደበቷም ህግ የቸርነት ትምህርት ነው ማለት ነው። በመናገር ፈንታ ማዳመጥን፣ በንዴት ከመናገር ይልቅ በጸጋና በእርጋታ መመለስን መለማመድ። በሁለተኛ ደግሞ በኃላፊነትና በታታሪነት መስራት። ለምሳሌ ስራ እንኳን ሲሰራ ለገንዘብ ብቻ ሳይሆን ነገ የተሻለ ነገር ይሆናል ብለው ወይም ደግሞ ያን ልጅ መስዋዕት አድርገው ኃላፊነት ተሰምቷቸው መስራት። ታታሪነት ጠንካራ መሆን፣ ስራን አለመጥላት፣ ኃላፊነትን በንቃት መውሰድ፣ ቤትን ማስተዳደርም ሆነ ከቤት ውጭ በሚገኝ ስራ መስክ በቅንነትና በብቃት መስራት። የፋይናንስ አስተዳደር መሆን፣ ለምሳሌ እርሻ አይታ ትገዛለች፣ በእጇም ፍሬ የወይን ቦታ ትተክላለች ይባላልና በአግባቡ ማስተዳደር፣ መቆጠብና አትራፊ በሆኑ ነገሮች ላይ ኢንቨስት ማድረግ ማለት ነው። ጊዜን በአግባቡ መጠቀም። ስራን ወዶ አንድ ሰው ጊዜውን በአግባቡ ካባከነ ግን ስራን ወደ ኋላ አለመተውና ጊዜን በከንቱ አለማባከን፣ ሁልጊዜ ለቤተሰብና ለግል እድገት የሚጠቅሙ ነገሮችን በመስራት ተጠምዶ መገኘት ማለት ነው። ሌላው ደግሞ ለሌሎች መልካም መሆን፣ ታማኝነትና ደጋፊነት። ለምሳሌ የትዳር ጓደኛን ወይም ቤተሰብ ሙሉ በሙሉ መደገፍና መልካምን እንጂ ክፉን አለማሰብ ማለት ነው። ስለዚህ ሁልጊዜም ባለው ነገር መመካት፣ ባለው ነገር ደግሞ ስራን መስራት ማለት ነው። ሌሎች ለድሆች ማሰብ፣ ለምሳሌ ርህራሄን በመላበስና ችግር ላይ ለወደቁ ሰዎች ብቻ ነው መጠን እርዳታ ማድረግ ማለት ነው። ቤተሰብን መንከባከብ፣ የቤተሰብን መንገድ በንቃት ማየት፣ ፍላጎታቸውን ማሟላት እና ልጆቿን በስርዓት ማሳደግ። ልባም ሴት መሆን ማለት ፍጹም መሆን ማለት አይደለም። እዚህ ላይ እንዳጠቃላይ የምነግራችሁ ነገር ምንድነው? ልባም ሴት መሆን ማለት ፍጹም መሆን ማለት አይደለም። ይልቁንም በየዕለቱ በጥበብ በፍቅርና በኃላፊነት ለመኖር መጣር ማለት ነው። ስለዚህ ቤተሰቦችዬ የዛሬ ቪዲዮ እንግዲህ ምን ይመስላል መሰላችሁ? አንደኛ የልባም ሴት ባህሪያት። የእውነት ይህን ቪዲዮ በደንብ ላዳመጠ ሰው ህይወቱን እንዴት መኖር እንዳለበት፣ እንዴት ህይወቱን ማስተካከል እንዳለበት፣ ለነገው ተስፋው ዛሬ ምን ላይ እንደው አንዲት ሴት ልባም ሴት ከሆነች ወይም ደግሞ እንቁ ከሆነች ሁሉም ነገር እንደሚሆንላት፣ ሁሉም ነገር እንደሚሳካላት እርግጠኛ ነኝ ማለት ነው። ስለዚህ አንደኛ ራሳችንን እንፈትሻለን። እኔ እንቁ ሴት ነኝ፣ እኔ ልባም ሴት ነኝ ሚለውን ነገር አሁን ያየናቸው ባህሪያቶች ማለት ነው። የልባም ሴት ባህሪያት እንግዲህ ተናግሬያለሁ። ከነዛ ውስጥ እነዚህ ባህሪያት አሉ ወይ በውስጣችሁ? ከሌለ ደግሞ እነዚህ እንቁ ሴት ለመባል ወይም ደግሞ ብሉ ሴት ወይም ደግሞ ልባም ሴት ለመሆን እነዚህን ታታሪ ለመሆን እነዚህ ነገሮች ግዴታ ማድረግ አለባችሁ ማለት ነው እንግዲህ። ስለዚህ እነዚህ ለመሆን ምን ያስፈልጋል? የብልህ ባህሪያትስ የብልህ ሴት ባህሪያትስ ምንድነው የሚለውን እንግዲህ ዛሬ ቪዲዮ ይሄን ይመስላል ያዘጋጀሁላችሁ። እንግዲህ ቤተሰቦች አዲስ የሆናችሁ እንኳን ደህና መጣችሁ እያልኩ ሳብስክራይብ እያደረጋችሁ እንድታበረታቱ ይጠይቃለሁ ማለት ነው። ቤተሰብ የሆናችሁ ደግሞ ቪዲዮ ላይክ በማድረግ እንድትጀምሩት አመሰግናለሁ። ለምትሰጡኝ ኮሜንትም ቴንኪው ቬሪ ማች። በሌላ ቪዲዮ እስከምንገናኝ ድረስ ሰላም ሁኑ። ቻው ቻው።